አርዕስተ ዜና። በአዲስ አበባ ለማደያዎች የሚቀርበው የነዳጅ መጠን መቀነሱ ተገለጸ። የአማራ ክልል ባህልና ቱሪዝም ቢሮ የገናን በዓል በላሊበላ ለማክበር ዝግጅት መጠናቀቁን አስታውቋል። ከውጭ በሶሪያ አዲስ የገንዘብ ኖት በስራ ላይ መዋሉ ተገለጸ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮኛል። 2214 ኢትዮጵያውያን ወደ ሀገራቸው ተመለሱ። ባለፈው ሳምንት በሳዑዲ አረቢያ በተለያዩ ማቆያ ቦታዎች የነበሩ 2214 ኢትዮጵያውያን ወደ ሀገራቸው መመለሳቸውን በሪያድ የኢትዮጵያ ኤምባሲና የጅዳ ቆንስላ ጽሕፈት ቤት አስታውቋል። በሳምንቱ ውስጥ በተደረገ 10 ዙር በረራ የተመለሱት 1812 ወንዶች፣ 354 ሴቶችና 48 ህጻናት ሲሆኑ ከተመላሾች መካከል ዕድሜያቸው ከ18 ዓመት በታች የሆኑ 99 ታዳጊዎችን እንደሚገኙ ተገልጿል። መስከረም 5 ቀን 2018 በተጀመረው ዜጎችን ወደ አገር ቤት የመመለስ ስራ እስካሁን 36751 ኢትዮጵያውያን መመለሳቸው ታውቋል። የሪያድ ኤምባሲና የጅዳ ቆንስላ ጽሕፈት ቤት በሳዑዲ በተለያዩ ማቆያ ቤቶች የሚገኙትን ዜጎች ለበረራ ዝግጁ የማድረጉንና ወደ ሀገር የመመለሱን ስራ አጠናክረው መቀጠሉን አስታውቋል። ባለፉት 6 ወራት 637 የሙስና ጥቆማዎች ለምርመራ ወደ ፖሊስ መላካቸው ተገለጸ። የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ከክልል አቻ ኮሚሽነሮች ጋር የ2018 በጀት ግማሽ ዓመት የስራ አፈጻጸም ላይ ውይይት አካሂዷል። በመድረኩ ላይ ኮሚሽኑ ባቀረበው ሪፖርት ባለፉት 6 ወራት ለፌዴራልና ለክልል የስነ ምግባርና ጸረ ሙስና ኮሚሽኖች በድምሩ 1847 የሙስና ጥቆማዎች እንደደረሱ ተገልጿል። ከነዚህ ውስጥ 637ቱ ጥቆማዎች ለተጨማሪ ምርመራ ወደ ፖሊስ መላካቸውን ኮሚሽኑ አመልክቷል። በበጀት ዓመቱ እስካሁን ባለው ጊዜ በተከናወነ አስቸኳይ ሙስና መከላከል ስራ 800 ሚሊዮን 885 ሺህ ብር የሚጠጋ ገንዘብ ከሙስና ማዳን መቻሉን ኮሚሽኑ ገልጿል። በተጨማሪም በመንግስት ተቋማትና በመንግስት የልማት ድርጅቶች ውስጥ የሚሰሩ አመራሮችና ሰራተኞች ሀብታቸውን እንዲያስመዘግቡ የማድረግ ለህብረተሰቡ ግንዛቤ መፍጠር፣ ሙስናን የመከላከል ስራ እየተከናወኑ መሆኑ ተገልጿል። በአዲስ አበባ ለማደያዎች የሚቀርበው የነዳጅ መጠን መቀነሱ ተገለጸ። ከጅቡቲ ወደ አዲስ አበባ እንዲገባ የታዘዘ ነዳጅ በወቅቱ ባለመግባቱ በነዳጅ ማደያዎች ረጃጅም የተሽከርካሪ ሰልፍና እንግልት መፈጠሩን የአዲስ አበባ ንግድ ቢሮ አስታውቋል። ገነት ዘዘው ከሰሞኑ በአዲስ አበባ በሚገኙ የነዳጅ ማደያዎች አካባቢ ነዳጅ ለመቅዳት የሚጠባበቁ ተሽከርካሪዎች ለረጅም ሰዓት በሰልፍ ቆመው ይስተዋላል። በዚህ መነሻነት ኢሳት ከሰሞኑ በማደያዎች ላይ የተከሰተው ችግር ምንድን ነው ሲል የአዲስ አበባ ንግድ ቢሮን ጠይቋል። በቢሮው የኢንስፔክሽን ማንዳቶሪ ዳይሬክተር ዮሴፍ አሰፋ በሰጡት ምላሽ ለመዲናዋ መቀመጥ ያለበት ዕለታዊ ፍጆታ ከ2.5 ሊትር በላይ የቤንዚን ምርት ካለው የናፍጣ ፍላጎት አንጻር ደግሞ እስከ 3.5 ሊትር ናፍጣ በየቀኑ ሊቀርብ እንደሚገባ ገልጸዋል። በአሁኑ ወቅት ለመዲናዋ የሚቀርበው ናፍጣ መጠን እየቀነሰ በመምጣቱ በማደያዎች ነዳጅ ለመቅዳት የሚጠባበቁ የተሽከርካሪዎች ሰልፍ መኖሩን ተናግረዋል። የዕለታዊ ፍጆታ ስቶክ ላይ መቀመጥ ያለበት እንደ አዲስ አበባ ቤንዚን ላይ ከ2.5 እስከ 2.8 ናፍጣ ከ2.8 እስከ 3.5 ያለው ሊትር በየቀኑ ሲኖር ሰልፍም ግርግርም ምንም ነገር አይኖርም። ሰላማዊ ይሆናል። በየቀኑ እየቀነሰ የሚቀርብልን የናፍጣ በተለይ ናፍጣ ላይ አሁን ወረፋው የአዲስ አበባ ላይ የተከሰተው አብዛኛው ማደያዎች ላይ ነዳጅ ባለመግባቱ
ከጅቡቲ ወደ አዲስ አበባ እንዲገባ የሚታዘዘው ነዳጅ በወቅቱ ባለመግባቱ ለችግሩ መንስኤ መሆኑን ተናግረዋል። ከከተማው አስተዳደር እይታ ውጭ በመንገድ ላይ በሚፈጠር መጉላላትም ነዳጅ ከተቀመጠለት ጊዜ ውጭ እንደሚቆይ ገልጸዋል። ተፈጠረው ከአዲስ አበባ የገባ የታዘዘ ነዳጅ አዲስ አበባ ውስጥ ባለመግባት ነው ማለት በነዳጅ አቅራቢ ድርጅት የታዘዙ ነዳጆች እስከ 5-6 ቀን ድረስ ቆይተዋል። ከ3 ቀን በላይ ከጅቡቲ አይቆይም። አዲስ አበባ ሲገባ በ3ኛው ቀን አዲስ አበባ አራይቭ ያደርጋል። ነገር ግን አሁን ከ5 እስከ 6 ቀን በላይ ታዘው ያልገቡ ነዳጆች ወይም ቦቴዎች አሉ። ይህን የሚቆጣጠረው የነዳጅ ኢነርጂ ባለስልጣን ነው። ሶፍትዌር አለው የሚቆጣጠርበት። አንድ ቦቴ እየደረሰ የተቀዳ ወይ ሺፕ አደረገ ወይ አራይቫል አደረገ ወይ ፐርሚት ተሰጠው ወይ እየደርሷል የሚለው ቁጥጥር የሚያደርገው የነዳጅ ኢነርጂ ባለስልጣን በመሆኑ እኛ ጋር መታዘዙን ማደያው ላይ መኖር አለመኖር ነው የምናረጋግጠውና አሁን ላይ አንድ ማደያ ላይ እያለ የለም ያለ የለም። በመዲናዋ በአሁኑ ወቅት 127 የነዳጅ ማደያዎች እንዳሉም ዳይሬክተሩ ገልጸዋል። የአማራ ክልል ባህልና ቱሪዝም ቢሮ የገናን በዓል በላሊበላ ለማክበር ዝግጅት ማጠናቀቁን ገለጸም። ቢሮ በተጨማሪም በዓሉን የሚያከብሩ 1.8 ሚሊዮን የሀገር ውስጥና 3000 የውጭ ዜጎች ይገኛሉ ተብሎ እንደሚጠበቅ ገልጿል። መሰረት ባዩ ተጨማሪ አላት። በኢትዮጵያ በድምቀት ከሚከበሩ ሃይማኖታዊ በዓላት አንዱ በላሊበላ የሚከበረው የገና በዓል ተጠቃሽ ነው። መጪው የገና በዓል መሆኑን ተከትሎ በዓሉን ለማክበር ምን አይነት ዝግጅት ተደርጓል ሲል ኢሳት የአማራ ክልልን የባህልና ቱሪዝም ቢሮ ጠይቋል። በቢሮው የቱሪዝም ልማት ዳይሬክተር መልካሙ አዳሙ በሰጡት ምላሽ በዓሉ በላሊበላ በድምቀት እንደሚከበር አንስተው ለዚህም ዝግጅት መደረጉን ገልጸዋል። በበዓሉ ላይ 1.8 ሚሊዮን የሀገር ውስጥና 3000 የውጭ ዜጎች ይገኛሉ ተብሎ ይጠበቃል ያሉት ዳይሬክተሩ አሁን ላይ በዓሉን የሚያከብሩ ታዳሚዎች እየገቡ እንደሆነም ተናግረዋል። በላሊበላ ላይ እስከ 1.8 ሚሊዮን የሀገር ውስጥ ቱሪስት ይገኛል ብለን አቅደናል። የውጭ ሀገር ቱሪስት እስከ 3000 ይመጣል የሚል እቅድ አቅደን እየጠበቅን እንገኛለን ማለት ነው። እንግዲህ ይህን ያክል የህብረተሰብ ክፍል ደግሞ በዚህ ክብረ በዓል ላይ መጥቶ ሲታደም አካባቢው ምን አይነት አበርክቶ ይኖረዋል ካለው ማህበራዊ፣ ኢኮኖሚያዊና ሌላ ማህበራዊና ሃይማኖታዊ አስተዋጽኦ በተጨማሪ እንግዲህ በገንዘብ ደረጃ እስከ 1.5 ቢሊዮን ብር ገቢ ይገኛል ብለን አቅደን እየሰራን እንገኛለን። ይህን ለማሳካት የክልሉ ባህል ቱሪዝምና ስፖርት ቢሮ ዞኖች ደግሞ ከወረዳዎች ጋር በመቀናጀት አስፈላጊውን ዝግጅት በማድረግ እንግዶችን በመቀበል ላይ ይገኛል ማለት ነው። አያይዘውም በዓሉን ለሚያከብሩ ታዳሚዎች አቀባበል የሚያደርግ ኮሚቴ ተዋቅሮ እየተሰራ መሆኑን ገልጸው የማደሪያ ሆቴሎችንና የአገልግሎት መስጫ ስፍራዎችን ማመቻቸትን ጨምሮ ሌሎች አስፈላጊ የሆኑ ተግባራት እየተከናወኑ መሆኑንም ጠቁመዋል። ለእንግዶች ለሚመጡ እንግዶች የሚያስፈልጉ በተለይ የሚታደሙበት ቦታ ላይ የሚያስፈልጉ ሁኔታዎችን የማመቻቸት፣ ጊዜያዊ መጸዳጃ ቤቶችን የመስራት፣ በመዳረሻው አካባቢ ላይ ሆቴሎቹ ደግሞ እንግዳ መቀበል እንዲችሉ አስፈላጊውን የሆነ አገልግሎታቸውን ዝግጁ እንዲያደርጉ የማድረግ ብቁ የማድረግ ስራዎች ይሰራሉ። ሌሎች ደግሞ እንግዶች በሚመጡበት ጊዜ እንግዶችን የሚያስተናግድ እንግዶችን አቀባበል የሚያደርግ ለእንግዶቹ አገልግሎቶችን ማቅረብ የሚችል ኮሚቴዎች ተዋቅረው እየተሰሩ ይገኛል ማለት ነው። አሁን ሆቴሎችን የአካባቢ ህብረተሰብ የሚያከብሩት አብያተ ክርስቲያናትም እንግዶችን ለመቀበል ዝግጅታቸውን ጨርሰው አሁን እንግዶች በመግባት ላይ ይገኛሉ ማለት ነው። በዓሉ በሰላም ተከብሮ እንዲጠናቀቅ የሰላምና የጸጥታ ሁኔታ በሚመለከት የአካባቢው ነዋሪ ከሚመለከታቸው አካላት ጋር በመቀናጀት እየሰራ መሆኑን ገልጸዋል። የአካባቢ ህብረተሰብ የሚመጡ እንግዶችን በሰላም መጥተው በዓላቸውን አክብረው መመለስ እንዲችሉ ከመቼውም በበለጠ ሁኔታ በሰላም መጥተው ማክበር እንዲችሉ ካሉት ከሚመለከታቸው አካላት ጋር በቅንጅት እየሰሩ ይገኛሉ ማለት ነው። አሁን ባለን መረጃ ቦታው ላይ ሰላማዊ በሆነ መልኩ በእግር የሚመጣ እንግዳ አለ፣ በመኪና የሚመጣ አለ፣ በአውሮፕላን የሚመጣ አለ። ሁሉም በሰላም ወደ ቦታው እየገባ ባለበት ሁኔታ አለ። ውድ ተመልካቾች ከኢሳት ነጻ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ገነት ዘዘው ተጠብቀናለች። ወደዛው እንለፍ።
ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ተዘው ነኝ። አብራችሁን ቆዩ። ለኢንዱስትሪ ፓርኮች የሚቀርበው የሀገር ውስጥ ግብአት ከ5 በመቶ እንደማይበልጥ ጥናት አረጋገጠ። በኢትዮጵያ ለሚገኙ የኢንዱስትሪ ፓርኮች ከሀገር ውስጥ የሚቀርበው ግብአት ከ5 በመቶ የማይበልጥ መሆኑን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ባካሄደው ጥናት አረጋግጠዋል። የኢንስቲትዩቱ የኢንዱስትሪ ልማት ተመራማሪ ዶክተር ሲሳይ ስንታየው 95 በመቶ የሚሆኑት በኢንዱስትሪ ፓርክ ውስጥ ያሉ ፋብሪካዎች የሚጠቀሙት ግብአት ከሀገር ውጭ የሚገባ መሆኑን በጥናት ተረጋግጧል ብለዋል። ይህም ፓርኮቹ እንዲያመነጩ የሚፈለገውን ያህል የውጭ ምንዛሬና ሀብት እንዳያመነጩ ዋነኛ እንቅፋት ሆኖባቸዋል ሲሉ ዶክተር ሲሳይ ተናግረዋል። በሀገር ውስጥ የሚመረቱ ጥሬ ዕቃዎች የጥራት ጉድለት እንዲሁም ምርቶቹን ወደ ፓርኮች ለመውሰድ የሚያጋጥመው የትራንስፖርትና የሎጂስቲክስ ችግር ፋብሪካዎቹ የሀገር ውስጥ ግብአት እንዳይመርጡ ምክንያት መሆኑን ተመራማሪው ጠቁመዋል። ለዚህ መፍትሄ ይሆን ዘንድ መንግስት የሀገር ውስጥ ጥሬ ዕቃዎች በጥራት እንዲመረቱ ማገዝ፣ ሎጂስቲክሱን ማዘመን እንዲሁም የሀገር ውስጥ ጥሬ ዕቃ የሚጠቀሙትን ባለሀብቶች ማበረታታት እንደሚገባም አስረድተዋል። በተጨማሪም የሀገር ውስጥ ፋብሪካዎች ከውጭ ፋብሪካዎች ጋር በጥምረት እንዲሰሩ ማበረታታት አስፈላጊ መሆኑን ተመራማሪው ተናግረዋል። 780 ሚሊዮን ብር ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከታህሳስ 16 እስከ 23 ቀን 2018 ዓ.ም ባደረገው ክትትል በድምሩ 780 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በተለያዩ ቅርንጫፍ ጽህፈት ቤቶች መያዙን አስታውቋል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከል አዳዲስና ልባሽ ጨርቆች፣ የኤሌክትሮኒክስ ውጤቶች፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጽ፣ መድኃኒት፣ ማዕድናት፣ የቁም እንስሳትና የውጭ ሀገር ገንዘብ ይገኙበታል። የኮንትሮባንድ ዕቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ጸጥታ ኃይልና በህብረተሰቡ የጋራ ጥረት በፍተሻ በጥቆማና በበረራ እየተያዙ ሲሆን ዕቃዎቹን ሲያዘዋውሩ የተገኙ 15 ተጠርጣሪዎችና 12 ተሽከርካሪዎችን በቁጥጥር ስር ውለዋል። የኮንትሮባንድና ህገወጥ ንግድ የአፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ ላይ የሚያሳድረውን ተጽዕኖ ለመከላከል የጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድጋፍ እንዲያደርግ ኮሚሽኑ አሳስበዋል። ለገና በዓል የኃይል መቆራረጥ እንዳያጋጥም በቂ ዝግጅት ማድረጉን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። ተቋሙ የገናና የጥምቀት በዓላትን በማስመልከት ባከናወነው የዝግጅት ስራ ላይ መግለጫ ሰጥቷል። በአገልግሎቱ የኔትወርክ መሰረተ ልማት ኦፕሬሽንና ኤክሰለንስ ዳይሬክተር አቶ ፈረድ አብዱ ሰላም በመግለጫቸው ገናን ጨምሮ በመጪዎቹ በዓላት የሚኖረው ከፍተኛ የኃይል ፍጆታ ታሳቢ በማድረግ የኤሌክትሪክ መቆራረጥ እንዳያጋጥም ዝግጅት መደረጉን ጠቅሰዋል። አገልግሎቱ የኃይል መቆራረጥ ሲያጋጥም አፋጣኝ ምላሽ ለመስጠት መዘጋጀቱን ጠቅሰዋል። ለዚህም ይረዳ ዘንድ በመላው ሀገሪቱ በዘመናዊ ቴክኖሎጂ የታገዘ የመካከለኛ ኃይል ተሸካሚ መስመሮች ፍተሻና ጥገና አስቀድሞ መከናወኑን ገልጸዋል። ከዚህም በተጨማሪ የትራንስፎርመር አቅም የማሳደግና የጥገና ስራ መከናወኑን ተናግረዋል። በበዓላቱ ወቅት በሚኖረው ከፍተኛ የኃይል አጠቃቀም ምክንያት ለሚፈጠር ማንኛውም የኤሌክትሪክ መቆራረጥ አፋጣኝ ምላሽ የሚሰጥ የኦፕሬሽን ቡድን መዘጋጀቱንም አክለዋል። ህብረተሰቡ በበዓላት ወቅት የኃይል ጫና ለመቀነስ ከፍተኛ ፍጆታ የሚጠይቁ ስራዎችን የኃይል ፍላጎት በማይበዛበት ሰዓት ለምሳሌ ከምሽቱ 4 ሰዓት በኋላ ቢያከናውኑ ተመራጭ መሆኑን ጠቁመዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሻግራችሁ።
ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። በሶሪያ አዲስ የገንዘብ ኖት በስራ ላይ መዋሉ ተገለጸ። አዲሱ የገንዘብ ኖት የሀገሪቱን ኢኮኖሚ መልሶ የማዋቀር አካል ሲሆን የባሽር አልአሳድን አገዛዝ አሻራዎች ለማጥፋት የታለመ ጥረት ነውም ተብሏል። ዮሐንስ ተስፋ በሶሪያ በሚገኙ የገንዘብ ምንዛሬ ቤቶች አዲሶቹን ኖቶች ለዜጎች ለማሰራጨት ዝግጁ ሆነዋል። ለወራት ዝግጅት የተደረገባቸው እነዚህ አዳዲስ የገንዘብ ኖቶች ኢኮኖሚውን ለማረጋጋትና የሀገሪቱን ገጽታ ለመቀየር ያለመው ሰፊ እቅድ አካል ናቸው። በአሮጌዎቹ የገንዘብ ኖቶች ተማረናል። በተለይም እነሱን ይዞ ለመንቀሳቀስ እንቸገር ነበር። አሁን ግን አስቡት፣ እነዚህ የሶሪያ ፓውንዶች ከቀድሞቹ ጋር እኩል ዋጋ አላቸው። አዲሱ ገንዘብ በደማስቆ ገበያዎች ውስጥ እንደ ልብ ሲገባ አንዳንድ ለውጦች ተደርገዋል። በዚህም ቀደም ሲል 50 ፓውንድ የነበረው አሁን 500 ሆኗል። ባለስልጣናት ይህ የገንዘብን ልውውጥ እንደሚያቃልል፣ የኢኮኖሚውን እንቅስቃሴ እንደሚያነቃቃና የሀገሪቱን ገጽታ እንደሚቀይር ገልጸዋል። በደማስቆ በሚገኘው ማዕከላዊ ባንክ በተካሄደው የማስጀመሪያ ስነ ስርዓት ላይ ፕሬዚዳንት አህመድ አልሻራ አዲሶቹን የገንዘብ ኖቶች ያስተዋወቁ ሲሆን በኖቶቹ ላይም የሶሪያ የግብርና ምርቶች ምስሎች ታይተዋል። ቀደም ሲል የባሻር አልአሳድ ምስል በነበረበት ቦታ ላይ ስንዴ፣ ጥጥ፣ ሾላና የብርቱካን ምስሎች ተተክተዋል። ፕሬዚደንቱ ይህ እርምጃ በሶሪያ ኢኮኖሚ ላይ እምነትን እንደሚገነባ ተናግረዋል። የሶሪያ ፓውንድ ከ2011 ጀምሮ ከ99 በመቶ በላይ የነበረውን አቅም አጥቷል። እንደ አውሮፓውያኑ በ2011 መጋቢት ወር ላይ አንድ የአሜሪካ ዶላር ከ47 የሶሪያ ፓውንድ በላይ አያወጣም ነበር። በመጋቢት 2025 ግን የ1 ዶላር የምንዛሬ ዋጋ ወደ 14000 የሶሪያ ፓውንድ አሻቅቧል። አሁን ስርጭት ላይ የዋሉት አዳዲስ ኖቶች የአሳድን የቤተሰብ ምስሎች ያስወገዱና ከገንዘቡ ላይ 2 የቀነሱ ናቸው። ይህ ጥሩ ነው። ቢያንስ ምስሉን በገንዘባችን ላይ እንድናይ ያስገድደን ከነበረው የቀድሞ ፕሬዝዳንት ተገላግለናል። ይህንና ተያያዥ ሀሳቦች የሚያንጸባርቁት አስተያየት ሰጪዎች በየመንገዱ ደስታቸውን እየገለጹ ይገኛሉ። ሶሪያውያን ለመሰረታዊ ወጪዎች ከፍተኛ መጠን ያለው ጥሬ ገንዘብ ተሸክመው መዞር ልማዳቸው ነበር። እነዚህ አዳዲስ ኖቶች ያንን ሁሉ ይለውጣሉ። ከአሮጌው ፓውንድ ላይ 2 ዜሮዎች በመቀነሳቸው ሰዎች በጣም ጥቂት ኖቶችን ብቻ መያዝ ይችላሉ። አንዲት ሀገር በገንዘቧ ላይ የምታስቀምጠው ምስል ለማስተላለፍ የምትፈልገውን መልእክት በግልጽ ይናገራል። እነዚህ አዳዲስ የገንዘብ ኖቶች ሶሪያ ከነበረችበት አምባገነናዊ ታሪክ ተላቃ አዲሱን መንግስት ያው ለማድረግ የተነደፉ ናቸው እየተባለም ይገኛል። መረጃውን ስናጠናቀር አልጀዚራን ዋቢያችን አድርገናል። የቬንዙዌላ የሽግግር መሪ ከአሜሪካ ጋር ተባብሮ ለመስራት ዝግጁ ነን አሉ። አዲሷ መሪ ዴልሲ ሮድሪጌዝ ማዩሮን ለማስለቀቅ ኮሚሽን ማቋቋማቸውን ገልጸዋል። ሸሪፍ ኢማም ተጨማሪ አለው። የቬንዙዌላ ሽግግር ጊዜ ፕሬዚደንት ዴልሲ ሮድሪጌዝ የቬንዙዌላን መጪ ጊዜ በተመለከተ ከአሜሪካ ጋር ተባብረው ለመስራት ፈቃደኛ መሆናቸውን አስታውቀዋል። ፕሬዚደንቷ ይህንን ያሉት የአሜሪካ ልዩ ኃይል በወታደራዊ ተልዕኮ የቀድሞውን መሪ ኒኮላስ ማዱሮን ጠልፈው ከወሰዱ በኋላ ነው። እናም ቅድሚያ የምንሰጠው ጉዳይ በአሜሪካ በቬንዙዌላ መካከል እኩል የሆነና የመከባበር ግንኙነት እንዲኖር ማድረግ ነው ሲሉ እሁድ ዕለት በቴሌግራም ባጋሩት ጽሑፍ ገልጸዋል። አዲሲቷ የቬንዙዌላ ሽግግር ፕሬዚደንት ለአሜሪካ መንግስት የምናቀርበው ግብዣ የጋራ ልማት በሚያስገኙ አጀንዳዎች ላይ አብሮ ለመስራት ነው ሲሉ ጥሪ አቅርበዋል። ሮድሪጌዝ ከ2018 ጀምሮ የማዱሮ ምክትል የነበሩ ሲሆን የሽግግር መሪ የተደረጉ ቅዳሜ ዕለት በቬንዙዌላ ጠቅላይ ፍርድ ቤት ነው። ማዱሮና ባለቤታቸው ሲሊያ ፍሎሬስ በአሜሪካ ኃይሎች ከተያዙና ከታሰሩ በኋላ ማለት ነው። ቅዳሜ ዕለት በቴሌቪዥን በተላለፈ መልእክት ሮድሪጌዝ እንዳሉት የአሜሪካን ድርጊት የዓለም አቀፉን ሕግ የጣሰ ግፍ ነው። የቬንዙዌላ ብቸኛው ፕሬዚዳንትም ኒኮላስ ማዱሮ ነው ብለዋል። የሮድሪጌዝ የቴሌቪዥን ንግግር በትራምፕ በኩል የነበረውን ሁኔታ የቀየረው ይመስላል። ማዱሮ ወዲያውኑ ከተያዙ በኋላ የአሜሪካ ባለስልጣናት ከሮድሪጌዝ ጋር ግንኙነት ማድረግ ጀምረው ነበር። ሮድሪጌዝም ለመተባበር ፈቃደኛ መሆናቸውን ገልጸዋል። ሮድሪጌዝ የትራምፕን አስተዳደር በቴሌቪዥን የአክራሪ ቡድን ብለው መጥራታቸውን ተከትሎ ትራምፕ ፈጥነው ሮድሪጌዝ ከማለት ግራሲያስ ብለዋቸዋል። የምጸት አመሰግናለሁ እንደማለት ነው።
ይህንን ያደረጉት ደግሞ በቀጥታ ሴትዮዋን ለማስፈራራት ነው ተብሏል። ትክክለኛ ያልሆነ ነገር ብትሰራ ምናልባትም ከማዶሮ የበለጠ ዋጋ ትከፍላለች ብለዋል ትራምፕ እሁድ ዕለት ለአትላንቲክ መጽሔት በሰጡት ቃለ ምልልስ። የአሜሪካው ፕሬዚደንት አክለውም እንደተናገሩት በቬንዙዌላ ላይ ተጨማሪ ጥቃት ሊወሰድ ይችላል ብለዋል። በሌላ በኩል ሮድሪጌዝ በተለይ እሁድ ዕለት እንዳሉት ማዶሮ እና ባለቤታቸውን ከአሜሪካ እስር ቤት ለማስለቀቅ ኮሚሽን አቋቁመዋል። የቬንዙዌላ ፕሬዚዳንት የቀረበባቸው ክስ አደንዛዥ እጽና ህገወጥ የመሳሪያ ዝውውር የሚል ነው። የተቋቋመውን ኮሚሽን በተባባሪ ሰብሳቢነት የሚመሩት ደግሞ ወንድማቸው የሆኑት የቬንዙዌላ የውጭ ጉዳይ ሚኒስትርና የቬንዙዌላ ብሔራዊ ጉባኤ ሰብሳቢ ዩቫንጊል ናቸው። ማዶሮ ምናልባት የፓናማ ፕሬዚደንት ማኑኤል ኖሬጋ የገጠማቸው አይነት ዕድል ይገጥማቸዋል እየተባለ ነው። አሜሪካ በ1990 ፓናማን ስትወር የአሜሪካ ኃይሎች ፕሬዚዳንት ማኑኤል ኖሬጋን ከተደበቁበት የቫቲካን ኤምባሲ መውሰዳቸው ይታወሳል። ያኔም በኖሬጋ ላይ ተመሳሳይ ክስ ቀርቦባቸው 40 ዓመት በእስር እንዲያሳልፉ ተፈርዶባቸው ነበር። ባሳዩት መልካም ጠባይ እስሩ ወደ 17 ዓመት ተቀንሶላቸዋል። ይሁን እንጂ በሌላ ክስ ወደ ፈረንሳይ ተዛወሩ። ቀጥሎም ወደ ፓናማ ተመልሰው አብዛኛውን የእስር ጊዜ በዚያ አሳልፈው እንደ አውሮፓውያን አቆጣጠር በ2017 ከዚህ ዓለም በሞት ተለይተዋል። ማዶሮስ ዜናውን ስናዘጋጅ አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ እናደርሳለን። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለተ ሰኞ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነው። የኢትዮጵያ የሜዳ ተግባራትና የእርምጃ ውድድር በመቻል አሸናፊነት ተጠናቀቀ። በኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነት በአዳይባ ስቴዲየም ከታህሳስ 21 ቀን 2018 ዓ.ም ጀምሮ ሲካሄድ የቆየው የክለቦች የአጭር የመካከለኛ የ3 ሜትር መሰናክል የሜዳ ተግባራትና የእርምጃ ውድድር ተጠናቋል። በውድድሩ ከ27 ክለቦች ከአንድ ማሰልጠኛ ማዕከልና ከአንድ ስፖርት አካዳሚ የተውጣጡ 838 አትሌቶች የተሳተፉ ሲሆን በሴቶች የኢትዮጵያ ንግድ ባንክ መቻልና ሸገር ሲቲ፣ በወንዶች መቻል፣ ኢትዮ ኤሌክትሪክና የኢትዮጵያ ንግድ ባንክ እንደየ ተከተላቸው ከአንደኛ እስከ 3ኛ ደረጃ በመያዝ አጠናቀዋል። በድምር ውጤት ደግሞ መቻል ቀዳሚ ሲሆን የኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ ሁለተኛና ሶስተኛ ሆነው ጨርሰዋል። የ2025 የአፍሪካ ዋንጫ የጥሎ ማለፍ ጨዋታዎች በመደረግ ላይ ናቸው። በታሪክ ለመጀመሪያ ጊዜ በፈረንጆች ገናና የዘመን መለወጫ በዓላት ወቅት እየተካሄደ ያለው 35ኛው የአፍሪካ ዋንጫ ወደ ሩብ ፍጻሜ ለማለፍ የሚደረጉ የጥሎ ማለፍ መርሃ ግብር ላይ ደርሷል። ይህ ዜና እስከተጠናከረበት ሰዓት ድረስ 4 ሀገራት ማለትም ሴኔጋል፣ ማሊ፣ ሞሮኮና ካሜሮን ለሩብ ፍጻሜ ማለፋቸውን ሲያረጋግጡ፣ ቀሪ 4 ሀገራት ደግሞ ዛሬና ነገ በሚደረጉ ጨዋታዎች ይለያሉ። ለዚህም ዛሬ ምሽት ከምሽቱ 1 ሰዓት ጀምሮ ግብጽና ቤኒን እየተጫወቱ ሲሆን ከምሽቱ 4 ሰዓት ላይ ደግሞ ናይጄሪያ ከሞዛምቢክ ይጫወታሉ። ነገ አልጄሪያ ከዲሞክራቲክ ኮንጎ ምሽት 1 ሰዓት፣ ኮትዲቯር ከቡርኪና ፋሶ ምሽት 4 ሰዓት ላይ ይጫወታሉ። በሩብ ፍጻሜው ማሊ ከሴኔጋል እና ካሜሮን ከሞሮኮ ጋር እንደሚገናኙ ተረጋግጧል። ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን አሰናበተ። ማንቸስተር ዩናይትድ ፖርቹጋላዊውን የ41 ዓመት አሰልጣኝ ሩበን አሞሪምን ከኃላፊነት ማሰናበቱን ይፋ አድርጓል። አሞሪም በ14 ወራት የክለቡ ቆይታቸው 63 ጨዋታዎች የመሩ ሲሆን 25 ድል፣ 15 አቻ እና 23 ሽንፈት አስመዝግበዋል። በዘንድሮው የፕሪሚየር ሊግ ውድድር ዘመን ደግሞ በ20 ጨዋታዎች 30 ነጥብ በመያዝ 6ኛ ደረጃ ላይ ተቀምጠዋል። የአሞሪምን መሰናበት ተከትሎ ቡድኑን የቀድሞው የክለቡ ተጫዋችና በአሁኑ ወቅት የማንቸስተር ዩናይትድ ከ18 ዓመት በታች ዋና አሰልጣኝ ዳረን ፍሌቸር በጊዜያዊ ይረከባሉ ተብሎ ይጠበቃል ሲል ዘ አትሌቲክ ዘግቧል። በመጨረሻም የእንግሊዝ ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር ጨዋታዎች ማክሰኞ፣ ረቡዕና ሐሙስ ይደረጋሉ። ነገ ማክሰኞና ሐሙስ አንዳንድ ጨዋታ ሲደረግ ቀሪ 8 ጨዋታዎች ረቡዕ ዕለት ይደረጋሉ። ነገ ዌስትሃም ከኖቲንጋም ከምሽቱ 5 ሰዓት ላይ ሲጫወቱ፣ ረቡዕ ክሪስታል ፓላስ ከአስቶን ቪላ፣ ፉላም ከቼልሲ፣ በርንማውዝ ከቶተናም፣ ማንቸስተር ሲቲ ከብራይተን በተመሳሳይ ሰዓት ምሽት 4 ከ30 ላይ ይጫወታሉ። በርንሌይ ከማንቸስተር ዩናይትድ እና ኒውካስል ከሊድስ ዩናይትድ ደግሞ ከምሽቱ 5 ሰዓት ከ15 ጀምሮ ይጫወታሉ። የመርሃ ግብሩ የመጨረሻ ጨዋታ በአርሰናልና በሊቨርፑል መካከል ሐሙስ ምሽት 5 ሰዓት ላይ ይደረጋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት
ለምት ለወዳጅነት ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ዜናውን ወደ እናንተ ያደረስኩት ደረጃ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ